የዓለም አቀፉ የእግር ኳስ የበላይ አካል ፊፋ በክለቦችና ተጫዋቾች መካከል ያለን ግንኙነት ፍትሃዊ ለማድረግና አለመግባባቶችን ለመቅረፍ በውል የተወሰነ እንዲሆን የተጫዋቾችን ደረጃና ዝውውር መመሪያዎችን አጽድቋል። የኢትዮጵያ ቡና እግር ኳስ ክለብ የቀድሞ ስራ አስኪያጅ ገዛኢ ወልዴን በዘርፉ ካላቸው ትውውቅ አንጻር በኢትዮጵያ የተጫዋቾች የዝውውር መልክ ምን ይመስላል ብለን ጠይቀናል። የሀገሪቱ የዝውውር እንቅስቃሴዎች ክለቦች ከተጫዋቾች ፊርማ ለመጠቀማቸው ከሌላው ዓለም አካሄዱን የተቃረነ ያደርገዋል። አንዱና መሰረታዊው ነገር በኢትዮጵያ እግር ኳስ ውስጥ ክለብ ከክለብ የሚደረግ ዝውውር የለም። አይተ ከሆነ እድሜ ልክ በቦስማን ህግ ነው ዝውውር የሚካሄደው። ተጫዋች ውሉን ይጨርሳል፣ ከዛ ተመልሶ ሌላ ክለብ ውስጥ ሄዶ እንደገና ድርድር ይጀምራል። ክለቦች ከተጫዋቾች ዝውውር ጥቅም የሚያገኙበት ሁኔታ የለም። በነገራችን ላይ በሞደርን ፉትቦል በዘመናዊ እግር ኳስ ተጫዋቾች የክለብ ሀብቶች ናቸው። ነገር ግን እኛ ሀገር ግን ተጫዋች የክለብ ሀብት ሆኖ አያውቅም። ተጫዋቾች የሚፈርሙት ውል አጭር መሆን ክለቦችን ተጠቃሚ የማያደርጋቸውም። ፊፋ በውል ዘመን ሲያስቀምጥ 6 ወር ወይንም 1 ሲዝን ማስፈረም ትችላለህ፣ መብት ነው። 2 ዓመት ማስፈረም በነገራችን ላይ በኢትዮጵያ እግር ኳስ ወንጀል ነው እያልኩ አይደለም። ነገር ግን ፊፋ 5 ዓመት አስቀምጧል። ፕሮፌሽናል ክለቦች በዓለም አቀፍ ደረጃ ያሉ ትላልቅ ፕሮፌሽናል ክለቦች 5 ዓመት ነው የሚያስፈርሙት፣ 4 ዓመት ነው የሚያስፈርሙት ሚኒመም። ለምንድን ነው ይሄን የሚያደርጉበት ምክንያት? አንድ ቡድን በ1 ዓመትና በ2 ዓመት ብቻ አይገነባም። ሁለተኛውና መሰረታዊ ጉዳይ ደግሞ በዘመናዊ እግር ኳስ ተጫዋቾች ንብረት ናቸው ወይም ሀብት ናቸው። በዝውውር መስኮቶቹ ተጫዋቾች ቅድመ ስምምነትን ካለማክበር እስከ 2 ውል መፈረም ዋነኛ መገለጫዎች ናቸው። ሌላው እና መሰረታዊ ችግሩ የተጫዋቾች 2 ውል መፈረማቸው። በነገራችን ላይ ፊፋ የሚያውቀው እግር ኳስ ፌዴሬሽን የሚያውቀው አንዱ ሊሆንና ነገር ግን ህገወጥ በሆነ መንገድ ከክለቦች ጋር በመደራደር በጠረጴዛ ስር ሌላ ውል ይዋዋላሉ። ለኢትዮጵያ እግር ኳስ ፌዴሬሽን የሚሰጡት ውል ሌላ ነው። ይሄ ዱዋል የሆነ ሳይን በፊፋ ስትሪክትሊ የተከለከለ። ተጫዋቾችና ክለቦች አለመግባባት ሲፈጥሩ የኢትዮጵያ እግር ኳስ ፌዴሬሽን ሊያውቅ የሚችለው እሱ ጋር የመጣውን ውል ብቻ ነው። ጠረጴዛ ስር ያለውን ውል አያውቀውም። ስለዚህ ተጫዋቹ ራሱ ተጎጂ ነው የሚሆነው። እንደ አቶ ገዛኸኝ እምነት ከተጫዋቾች ዝውውር ጀርባ ያሉት ከወኪሎች ይልቅ ደላሎች መበራከት ደግሞ ያለ አግባብ ስምምነቶች በተሳሳተ መንገድ ይከወናሉ። ፕሪኮንትራት አግሪመንት በነገራችን ላይ በፊፋ ህግ ገዢ ነው ወይንም አስገዳጅ ውል ነው ብሎ ነው የሚያስቀምጠው። ፕሪኮንትራት አግሪመንትህን ማፍረስ የምትችለው ዊዝ ጀስት ኮዝ ነው ወይንም ምክንያታዊ በሆነ መንገድ ማፍረስ ትችላለህ፣ መብት ስለሆነ። ምክንያታዊ ነገሮች ምንድናቸው፣ ጀስት ኮዝ ምንድናቸው ብሎ ደግሞ ፊፋ በሬጉሌሽኑ በግልጽ አስቀምጧል። ነገር ግን እኛ ሀገር ላይ ዛሬ እዚህ ክለብ ትፈርማለህ፣ በእንትን ማሊያውን ይዘህ ትነሳለህ፣ ፎቶ በማህበራዊ ድረገጽ ይለቀቃል። በማግስቱ ደግሞ ሌላ ክለብ ላይ ደግሞ እንደገና ማሊያ ይዞ ሌላ ክለብ ላይ ሲነሳ ደግሞ ትመለከተዋለህ። የፊፋ የተጫዋቾች ዝውውር ላይ እንዲሰሩ የፊፋን ፈተና አልፈው ህጋዊ የሆኑ ወኪሎች አሉ። ስለዚህ ከህጋዊ ወኪሎች ውጪ የሚደረጉ ድርድሮችና ስራዎች በሙሉ ህገወጦች ናቸው ብሎ ነው ፊፋ በግልጽ በኤጀንት ሬጉሌሽኑ ላይ በግልጽ ያስቀመጠው። እኛ ሀገር ግን እየተደረገ ያለው ውል ተጫዋቾች ዲስከስ የሚያደርጉት ከክለብ ጋራ ውይይት የሚያደርጉት በደላሎች አማካኝነት ተጫዋቾቹን አንፕሮፌሽናል እንዲሆኑ ስነ ምግባር እንዳይኖራቸው የሚያደርጓቸው እነማን ናቸው ብለህ ስትመለከት የጎዳና ላይ ደላሎች ናቸው። እነዚህን ከተጋፈጥክ ደግሞ እግር ኳሱን ለማሻሻል ለማስተካከል ብለህ እነዚህን ከተጋፈጥክ ደግሞ አንተ ጠላት ትሆናለህ። የእነዚህ ሁሉ ችግሮች ማሰሪያ የህግ ተገዥነት አለመከበር ሲሆን የውል ግዴታን አለማክበርና ታማኝነትን ማጉደል ያስከትላል። ይባስ ብሎ በቅርብ ዓመታት ተግባር ላይ ውሎ የነበረው የክለቦች የክፍያ ስርዓት በቀጣይ ዓመት ተግባራዊ እንዳይሆን ተወስኗል። መመሪያው ኖሮ እንኳን 550 600 ሺህ ብር ለአንድ ተጫዋች ሲከፈል የነበረው ከመመሪያው ውጭም አሁን ለአንድ ተጫዋች እስከ 1 ሚሊዮን ብር እንደሚደርስ ኤክስፔክት አደርጋለሁ። አንደኛ አይችሉትም። ከጥቂት ጊዜ በኋላ ብዙ ተጫዋቾች እንደው ምን አለ ትለኛለህ፣ በሲዝኑ መካከል ላይ ተጫዋቾች ደሞዝ አልተከፈላቸውም የሚል ወሬ ብዙ ትሰማለህ። ዘንድሮ ብዙ ትሰማለህ። ምክንያቱም ከአቅም በላይ ነው እየሆነ ያለው። አሁን እየተጠየቀ ያለው ገንዘብ ከአቅም በላይ አገሪቱ ካላት የኢኮኖሚ ሊያመርተው ከሚችለው አቅም በላይ ነው እየተጠየቀ ያለው። ተመልካቾች በጉዳዩ ላይ በቀጣይ የፕሪሚየር ሊግ አክሲዮን ማህበር ሐሳብንና መፍትሄዎችን በተከታታይ ይዘን እንመጣለን።